መንግስት ጥያቄያችንን ከአመት በኋላ እንደዚህ ይመስለኛል በፓርላማም ጭምር ጠቅላይ ሚኒስትሩ መነጋገር መደራደር እንፈልጋለን የሚል ጥሪ ከቀረበ በኋላ መንግስት ይህን ያህል ፍላጎት ካለው ብለን ቶሎ ታጥፈን ወደ ድርድር መግባት ነበረብን። እሱን አላደረግነው። እዚህ አካባቢ ላይ ያሉ ግፊቶች አሉ፣ የውጭ ጫና አለ እና በወቅቱ መንግስት ላቀረበው ጥያቄ መልስ መስጠት አልቻልንም። እንግዲህ እንደ ጥፋት ከተቆጠረ እሱ ነው የሚሆነው ማለት ነው። የመጀመሪያ ወጣታችን አሁንም የመጣንበት አመጣጥ ትክክል ነን ብለን ግን እናስባለን። መሳሪያ ምንድነው በተለያየ እኛ ሀገር የተጀመረ ሳይሆን በሁሉም የዓለም አካባቢዎች የሪቮሉሽን ማስጀመሪያ ወይም ደግሞ እሱን የምትመራበት መንገድ ይሆንና ግን መጨረሻው ግን በዲያሎግ ይፈታል፣ በኔጎሽዬሽን ይፈታል። በዛ መንገድ እኛም እንግዲህ ያሉትን አማራጮች አይተን ለህዝብ የሚጠቅመውን አይተን በድርድር ችግሮችን ለመፍታት ወስነን መጠናል ማለት ነው እና ያየነው ትልቅ ለውጥ አለው ማለት መንግስት መጀመሪያ አካባቢ ላይ ለትጥቅ ትግል ከአካባቢያችን ወደ ጫካ በወጣንበት አካባቢ ላይ የነበረው አይነት ፊሊንግ ምናምን የለም። አሁን አትሊስት ነገሮችን የመረዳት ፍላጎት አለው። እነሱን ደግሞ በራሱ የሚፈታቸው ይኖራሉ። በአብዛኛው ግን በጋራ የሚፈቱ ናቸው። በአብዛኛው የኛ የትግል መነሻ እዚህ የሐሰት ትርክት እና በተለይም የአማራ ህዝብ ላይ ሲሰራ የቆየው በተለይ በዚህ በሀገረ መንግስቱን ተቆጣጥሮ ሲያስተዳድር የነበረው የህወሓት ዘመን ላይ ሲሰራ የነበረው በመዋቅርም ጭምር ሲሰራ የነበረው የፎርስ ናሬሽን ውጤት ህዝባችን ላይ ከፍተኛ በትር አምጥቷል። ብዙ ህዝባችን ተፈናቅሏል፣ ብዙዎቹ ሞተዋልና አማራነት መገደያ ኮድ እስኪመስል ድረስ ጅምሮች ጥሩ አልነበሩም እና ያኔ አሁን ያሳየውን ጥሩ ስሜት እና አክሽንም ጭምር ያኔ አድርጎት ቢሆን ኖሮ ምንም ወደ ጫካ መውጣት የማያስፈልገንም ነበር። አሁንም ቢሆን ግን አሁን ያለው ጥሩ መነሳሳት አለ። ይህንን ተከታትሎ ለውጤት ማቅረብ በተለይ ዘመናትን የሚፈጅ ስራ ስለሆነ የሚዲያዎች ስራ፣ የምሁራን ስራ ሁሉም ተቀናይቶ የሚሰራውና እቺ ሀገር የሁላችንም ናት። ያንዱ ሀገር ለብቻ የሌላኛው መጤ እንደዚህ አይደለም። በጋራ ነው የሰራናት። በጋራ መኖር ግን አለብን እና በዚያ ልክ ይሄ ደግሞ የአንድ ቀን እንትን ወይ ደግሞ በሳምንት በወር ውስጥ የምታስመልሰው ጥያቄ ሳይሆን በተከታታይ ኮንቲኒዩስ የሆነ የስራ የሚያስፈልገው ነገር ነው ብዬ ነው የማስበው።